Oman will behave just like everybody else, so we'll have to blow them up. They understand that. They'll be fine. በአሁኑ ወቅት ከአሜሪካ ፖለቲካና የዓለም አቀፍ ዲፕሎማሲ ግንኙነት ታሪክ አይቶት በሚያውቀው እጅግ አስፈሪና አነጋጋሪ ዙረት ውስጥ ወድቋል። የፕሬዝዳንት ዶናልድ ትራምፕ ሁለተኛ ስልጣን ዘመን ገና 16 ወራት እንኳን ሳይደፍን ዓለምን ወደ ሶስተኛ ዓለም ጦርነት ሊገፉ የሚችሉ ወታደራዊ እርምጃዎችና አውዳሚ ዛቻዎች ያስተዳደሩ መለያ ሆኗል። በትላንትናው ዕለትም በዋይት ሃውስ ካቢኔ ስብሰባ ላይ ትራምፕ በድንገት የሰነዘሩትና ኦማን ልክ እንደ ሌሎች ሀገራት ጨዋ ካልሆነች እናጋዣታለን የሚለው ንግግራቸው የዋሽንግተንን የውጭ ጉዳይ ፖሊሲ ወደ ለየለት የጉልበት መንገድ መቀየሩን ዳግመኛ አረጋግጧል። ይህ በኦማን ላይ የተሰነዘረው ዛቻ ትራምፕ በሁለተኛው ስልጣን ዘመናቸው ጥቃት የተሰነዘሩባቸው ወይም ዛቻቸውን ያወረዱባቸውን ሀገራት ቁጥር ወደ 15 አሳድጎታል። ይህም ማለት ደግሞ ፕሬዚዳንቱ በዓለም ላይ ካሉ 13 ሀገራት መካከል አንዱን በቀጥታም ሆነ በተዘዋዋሪ ወታደራዊ ኢላማ አድርጓል ማለት ነው። ይህ ትንታኔም በትራምፕ አስተዳደር ስር እየታየ ያለውን ሁለንተናዊ ወታደራዊ ጠባጫሪነት 1.8 ቢሊዮን ዶላር የሚገመተውንና ለደጋፊዎቻቸው ያዘጋጁትን ምስጢራዊ ፈንድ እንዲሁም የፕሬዝዳንታዊ ስልጣናቸውን ከማንኛውም የሕግ ጠያቂነት ነፃ ለማድረግ እየገነቡት ያለውን የብረት ግንብ በዝርዝርና በጥልቀት ይዳስሳል። አብራችሁን ቆዩ። የትራምፕ የውጭ ጉዳይ ፖሊሲ አሁን ላይ እብዱ ንድፈ ሐሳብ ወይም ማድማን ቲዎሪ በሚባለውና ማንም ሊተነብየው በማይችለው ስልት ላይ የተገነባ ነው። ፕሬዚዳንቱ ሆን ብለው ራሳቸውን እንዳደገኛና ማንኛውንም እርምጃ ሊወስዱ እንደሚችሉ መሪ አድርገው በመሳል ተቀናቃኞቻቸውን ለማንበርከክ እየጣሩ ይገኛሉ። እስካሁን ባለው መረጃ መሰረት ትራምፕ በ7 ሀገራት ማለትም በኢራን፣ በኢራቅ፣ በናይጄሪያ፣ በሶማሊያ፣ በሶሪያ፣ በቬንዙዌላና በየመን ላይ ወታደራዊ ጥቃቶችን ፈጽመዋል። ይህ ደግሞ በካሪቢያን ባህርና በፓሲፊክ ውቅያኖስ ላይ የእጽ አሸጋጋሪዎች ናቸው በተባሉ 60 መርከቦች ላይ ተፈጽመውና ከ190 በላይ ሰዎች ሕይወት የቀጠፈውን ጥቃት አይጨምርም። ከዚህም ባለፈ እንደ ካናዳ፣ ኮሎምቢያ፣ ኩባ፣ ግሪንላንድ፣ ሜክሲኮ፣ ፓናማ አሁን ደግሞ ኦማን ላይ ጥቃት ሊሰነዝሩ እንደሚችሉ ፍንጭ ሰጥተዋል። Nobody's going to control it. It's international waters, and Oman will behave just like everybody else, so we'll have to blow them up. ይህ ማለት በመላው ዓለም ከሚኖሩ 11 ሰዎች መካከል አንዱ ሀገሩ በትራምፕ ጥቃት ሊሰነዘርባት ይችላል በሚል ስጋት ውስጥ ትገኛለች ማለት ነው። ትራምፕ በመካከለኛው ምስራቅ ብቻ 5 ሀገራትን ኢላማ ማድረጋቸው ቀጠናውን ወደ ታላቅ የባህር ጭስ ቀይሮታል። የሚያስገርመው ግን ትራምፕ ዛቻቸውን እንደ ተራ ወሬ አድርገው የሚወረውሯቸው መሆኑ ነው። ስለ ኦማን ሲናገሩ ልክ እንደ ሌሎቹ ካልሆኑ እናጋጃቸዋለን ማለታቸው ለሉዓላዊ ሀገራት ያላቸውን ንቀት ቁልጭ አድርጎ ያሳያል። ይባስ ብሎም ትራምፕ 5 ሀገራትን ማለትም ካናዳን፣ ኩባን፣ ግሪንላንድን፣ የፓናማ ቦይንና ቬንዙዌላን ወደ አሜሪካ ግዛትነት ለመጠቅለል ያላቸውን የኢምፔሪያሊዝም ፍላጎት በይፋ ማንጸባረቃቸው የዓለምን ጂኦፖለቲካዊ መረጋጋት አደጋ ላይ ጥሎታል። የወታደር የጡንቻ ማሳየት በሀገር ውስጥ ከሚከናወነው እጅግ ረቂቅ የሕግና የስልጣን ሽኩቻ ጋር በቀጥታ የተቆራኘ ነው። በሀገር ውስጥ በኩል ፕሬዚዳንት ዶናልድ ትራምፕ ከስልጣን ከወረዱ በኋላ ለሚጠብቃቸው ማንኛውም አይነት ክስና ምርመራ ራሳቸውን የማይነኩ ለማድረግ እጅግ አስገራሚ ስራዎችን እያከናወኑ ይገኛሉ ሲል ሲኤንኤን በዘገባ አስፍሯል። ከገዛ አስተዳደራቸው ጋር በመደራደር ጸረ መሳሪያነት ፈንድ የተባለ የ1.8 ቢሊዮን ዶላር በጀት ማቋቋማቸው ለደጋፊዎቻቸውና ለታማኝ ግብረ አበሮቻቸው የሕግ ዋስትና ለመስጠት የታለመ ነው። ይህ ፈንድ በትራምፕ ስም ሕግ ጥሰው ለታሰሩ ወይም ለተከሰሱ ደጋፊዎቻቸው የገንዘብና የሕግ ድጋፍ ለማድረግ የሚውል ሲሆን ይህም ለወደፊት በሚደረጉ ምርመራዎች ላይ ግለሰቦች ለኮንግረሱ መረጃ እንዳይሰጡ እንደ ጉቦ የሚያገለግል ነው። የሕግ ባለሙያዎች እንደሚሉት የድርጊት የመንግስትን ኃይል ለግል ጥቅም መከላከያነት የመጠቀም ሙስና ነው። ትራምፕም ከገቢዎች መስሪያ ቤት ጋር ያደረጉት ስምምነት ደግሞ ሌላኛው የዚህ ድራማ አካል ነው። ፕሬዚዳንቱ በገዛ መንግስታቸው ላይ የመሰረቱትን የ10 ቢሊዮን ዶላር ክስ በማንሳት በምላሹም የገቢዎች መስሪያ ቤት በትራምፕ በቤተሰባቸውና በቢዝነስ ተቋሞቻቸው ላይ ሲያካሄድ የነበረውን የብዙ ዓመታት ኦዲትና ምርመራ እንዲያቆም አድርጓል። ጠባባቂው የፍትህ ሚኒስትር ቶድ ብላንችም ይህንን ስምምነት ሁለቱም ወገኖች ይጠቀሙበት በማለት ቢከላከሉም በእውነቱ ግን ትራምፕ ራሳቸውን ከታክስ ምርመራ ነጻ ያደረጉበት ታሪካዊ ክደት ነው ተብሏል። የስምምነቱ ቃላት ከታክስ አልፈው ማንኛውንም አይነት የሕግ ጦርነት ሊመክቱ በሚችሉ ሰፊ ትርጓሜዎች የተሞሉ ናቸው። ትራምፕና የፍትህ ሚኒስትራቸው በራሳቸው ላይ ምርመራ ሲያካሂዱ የነበሩ ግለሰቦችን የማጥቃትና የማሳደድ ዘመቻም በሰፊው ተይዘውታል። የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሜና የኒውዮርክ ጠቅላይ አቃቤ ሕግ ሌቲሻ ጄምስ የወንጀል ክስ ኢላማ ተደርጓል። በሌላ በኩል ደግሞ በጃንዋሪ 6 የካፒቶል ጥቃት ተሳታፊ የነበሩ ደጋፊዎቻቸውን በሙሉ በምህረት የለቀቁ ሲሆን አሁን ደግሞ ከዚህ አዲሱ ፈንድ የገንዘብ ክፍያ ሊያገኙ እንደሚችሉ ፍንጭ ሰጥቷል። ይህ የሚያሳየው መልእክት እጅግ ግልጽ ነው። ለትራምፕ ብለህ ወንጀል ብትሰራም አትጨነቅ፣ ትሸለማለህ የሚል ነው። ይህ ደግሞ በአሜሪካ የሕግ የበላይነት ታሪክ ውስጥ ትልቅ ጥቁር ነጥብ ጥሎ አልፏል።
ፕሬዚዳንቱም የሕግ መወሰኛ ምክር ቤቱንና ገለልተኛ ተቆጣጣሪዎችን የማዳከም ስራቸውንም ቀጥሎበታል። በስራቸው ስር ያሉትንና ሙስናንና ብክነትን እንዲመረምሩ በኮንግረሱ የተመደቡትን መርማሪዎች በሙሉ ከስራ አሰናብቷል። በተጨማሪም የፍትህ ሚኒስቴር ትራምፕ የፕሬዚዳንታዊ ሰነዶች ጥበቃ ሕግን የመከተል ግዴታ እንደሌለባቸው የሚገልጽ አዲስ መመሪያ ወጥቷል። ይህ ማለትም ትራምፕ በዋይት ሀውስ ውስጥ የሚሰሩትን ማንኛውንም ምስጢር ለብሔራዊ ቤተ መዛግብት አሳልፎ የመስጠት ግዴታ የለባቸው ማለት ነው። ይህ እርምጃም የኮንግረሱን የቁጥጥር ስልጣን ሙሉ በሙሉ የሚሽርና ፕሬዚዳንቱን ከሕግ በላይ የሚያደርግ ነው። የትራምፕ ሁለተኛው ስልጣን ዘመን በ2023 በጠቅላይ ፍርድ ቤት በተሰጠው የፕሬዚዳንታዊ ያለመከሰስ መብት ድጋፍ ይበልጥ ፈርጥሟል። ፕሬዚዳንቱ እንደ ኦፊሴላዊ ተግባር ለሚፈጽሟቸው ማንኛቸውም ድርጊቶች በሕግ ሊጠየቁ እንደማይችሉ የተሰጠው ውሳኔም ትራምፕ እንደ ኦማን ያሉ ሀገራትን እናጋጋለን ብለው እንዲዝቱና በሀገር ውስጥም ተቃዋሚዎቻቸውን እንዲያሳድዱ ሙሉ ፍቃድ ሰጥቷቸዋል። የፖለቲካ ተንታኞች እንደሚሉት ትራምፕ አሜሪካንን ወደ ዲሞክራሲ አምባገነንነት እየቀየሯት ይገኛሉ። በውጭ ወታደራዊ ኃይልን እንደ መጫወቻ፣ በውስጥ ደግሞ ቢሊዮን ዶላሮችንና የሕግ ስልጣንን እንደ ጋሻ በመጠቀም የዓለምን ካርታና የአሜሪካንን ተቋማት በአዲስ መልክ እየቀረጹ ነው። ከዚህ ቀደም ከተነሱት ወታደራዊና ፖለቲካዊ ፍጥጫዎች ባሻገር የትራምፕ አስተዳደር አሜሪካንን ወደ አዲስ የግዛት ማስፋፋት ዘመን እየገፋት መሆኑን የሚያሳዩ እጅግ አስደንጋጭ ሁኔታዎች ብቅ ብሏል። ፕሬዚዳንቱ 15 ሀገራትን ወታደራዊ ኢላማ ማድረጋቸው ብቻ ሳይሆን 5ቱን ሀገራት ማለትም ካናዳን፣ ኩባን፣ ግሪንላንድን፣ ቬንዙዌላንና የፓናማ ቦይን ወደ አሜሪካ ግዛትነት ለመጠቅለል ያላቸው ፍላጎትም የ21ኛው ክፍለ ዘመን ትልቁ የጂኦፖለቲካ መልክዓ ምድር ለውጥ ሊሆን ይችላል። በተለይም የፓናማ ቦይን በቁጥጥር ስር የማዋል ፍላጎታቸው የዓለምን የንግድ መስመር በብቸኝነት ለመቆጣጠር የታለመ የጉልበተኛ እርምጃ ተደርጎ ተወስዷል። ይህ በትራምፕ በቡድን ንድፈ ሐሳብ የተቀረጸው ስትራቴጂ ዓለም አቀፍ ሕግጋትን እንደ ሸረሪት ድር በመበጣጠስ አሜሪካንን ወደማይገታ የወታደራዊ አምባገነንነት ማማ ላይ እያወጣት ይገኛል። በመላው ዓለም የሚኖሩ አንድ ከ11 ሰዎች ወይም በመቶ ሚሊዮኖች የሚቆጠሩ የሰው ልጆችም ሀገራችን መቼ በቶማሃውክ ሚሳኤል ትጋየውን በሚል ስጋት ውስጥ እንዲወድቁ ማድረጉ የትራምፕን ወታደራዊ ጡንቻ ምን ያህል አጥፊ እንደሆነ ያሳያል። ይህ የውጭ ወረራና ዛቻ በአገር ውስጥ ካለው የስልጣን ጥማትና ከሕግ በላይ የመሆን ጥረት ጋር ተያይዞ ሲታይም ይበልጥ ያስደነግጣል። ፕሬዚዳንት ዶናልድ ትራምፕ ከስልጣን ከወረዱ በኋላ ሊጠብቃቸው የሚችለውን ማንኛውንም አይነት ጥያቄነት ለማምከን የገነቡት የምስጢራዊ ፈንድም በአሜሪካ ታሪክ ታይቶ የማይታወቅ የዲሞክራሲ ክህደት ነው። 1.8 ቢሊዮን ዶላር የሚገመተው ይህ የጸረ መሳሪያነት ፈንድም በትክክለኛ ትርጉሙ ለትራምፕ ሲሉ ወንጀል ለፈጸሙ ግብረ አበሮቻቸው የሚሰጥ የታማኝነት ክፍያ ነው። የደቡባዊ ካሊፎርኒያ ዩኒቨርሲቲ የሕግ ፕሮፌሰር አዳም ዚመርማን እንደገለጹት ከሆነ ይህ አስተዳደር ለደጋፊዎቹ ከረሜላና ጅራፍ የሚለውን ስልት እየጠቀመ ይገኛል። ለትራምፕ ሲሉ የካፒቶል አዳራሽን የወረሩና የጸጥታ ኃይሎችን የደበደቡ ግለሰቦች አሁን ላይ ከዚህ ፈንድ በሚሊዮን የሚቆጠር ዶላር ሊከፈላቸው መታሰቡ አገሪቱን ወደ የወንበዴዎች ስርዓት እየቀየራት መሆኑን ያሳያል። ይህ ፈንድ ግለሰቦች ለኮንግረሱ ምርመራ መረጃ እንዳይሰጡ እንደ መደለያ የሚያገለግል ሲሆን ይህም የፍትህ ሂደቱን በአደባባይ የማደናቀፍ ተግባር ነው። ከገቢዎች መስሪያ ቤት ጋር የተደረገው የምስጢራዊ ውል ደግሞ የትራምፕን የፋይናንስ ኢምፓየር ከማንኛውም ምርመራ ነጻ አድርጎታል። ፕሬዚዳንቱ የራሳቸውን ታክስ መረጃ በሕገወጥ መንገድ ጎጥቷል በሚል በገዛ መንግስታቸው ላይ የመሰረቱትን የ10 ቢሊዮን ዶላር ክስ በማንሳት በምላሹ የገቢዎች መስሪያ ቤት ለዘመናት ሲያካሄድ የነበረውን የታክስ ማጭበርበር ምርመራ እንዲያቆም አድርገዋል። ተጠባባቂው የፍትህ ሚኒስትር ቶድ ብላንችም ይህንን ስምምነት ለሀገር ጥቅም በማለት ቢገልጹትም በእውነቱ ግን ፕሬዚዳንቱ የፍትህ ሚኒስቴርን ለግል ጥቅማቸው እንደ መከላከያ ጋሻ የተጠቀሙበት ክስተት ነው። የስምምነቱ ቃላት እጅግ ሰፊ በመሆናቸው ትራምፕን ከታክስ ምርመራ ባለፈ ከማንኛውም አይነት የፍትሐ ብሔር ክስ የመከላከል አቅም አላቸው። የህጋዊ የሆኑ የመከላከያ ግንቦች ወደፊት የሚመጡ መሪዎችና እንዲሁም የህግ ተቋማት በትራምፕ ላይ ምርመራ እንዲያደርጉ እጃቸውን የሚቆልፍ ሰንሰለት ሆኖ ተቀርጿል። ትራምፕ የዲሞክራሲ ምሰሶዎች የማፍረስ ስራቸውን ደግሞ እስከ ገለልተኛ ተቆጣጣሪዎች ድረስ አዝለቀውታል። በየመስሪያ ቤቱ የሚገኙና ሙስናንና የአሰራር ግድፈትን እንዲመረምሩ በኮንግረሱ የተሾሙትን ባለሙያዎች በሙሉ ከስራ በማባረር መንግስትን ያለምንም ተቆጣጣሪ እንዲንቀሳቀስ አድርገዋል። ይህ እርምጃም የ2019ን የመጀመሪያውን የትራምፕ ክስ የመሰሉ ምርመራዎች ዳግመኛ እንዳይከሰቱ እየታለመ ነው። ይባስ ብለውም የፍትህ ሚኒስቴር ፕሬዚዳንቱ የሰነዶች ጥበቃ ሕግን የመከተል ግዴታ የለባቸውም በሚል ያወጣው አዲስ መመሪያም አሜሪካን ወደ ምስጢራዊ መንግስት ቀይሯታል። ይህ መመሪያ ኮንግረሱ በዋይት ሀውስ ውስጥ የሚሰሩ ስራዎችን የማወቅና ሕግ የማውጣት ስልጣኑን የሚጋፋ ሕገ መንግስታዊ ወረራ ተደርጎ ተቆጥሯል። በመካከለኛው ምስራቅ፣ በላቲን አሜሪካና በአፍሪካ እየተካሄዱ ያሉት ወታደራዊ ጥቃቶችም የትራምፕን አምባገነናዊ ዝንባሌ ለዓለም አሳይቷል። 7 ሀገራት በቦምብ ሲደበደቡና ሌሎች 8ቱ ደግሞ በዛቻ ሲታመሱ አሜሪካ ከዓለም የሰላም ጠባቂነት ሚና ወጥታ ወደ ዓለም አቀፍ ፈራጅና ቀጪ ተሸጋግራለች።
ፕሬዚዳንቱ ስለ ኦማን ሲናገሩ እናጋጋቸዋለን ማለታቸው ለሰው ልጅ ሕይወትና ለሀገራት ሉዓላዊነት ያላቸውን ንቀት ቁልጭ አድርጎ ያሳያል። የወታደር የጡንቻ ማሳየት በአገር ውስጥ ለሚከናወነው የሕግ የበላይነትን የመናድ ተግባር እንደ ሽፋን እያገለገለ ይገኛል። ፕሬዚዳንቱ በውጭ ሀገር ጦርነት ሲያነሱ በአገር ውስጥ ደግሞ በሳቸው ላይ ምርመራ የከፈቱትን እንደ ጄምስ ኮሜ እንዲሁም ሌቲሻ ጄምስ ያሉ ባለሥልጣናትን የወንጀል ክስ ኢላማ በማድረግ አሜሪካንን ወደ የበቀል ፖለቲካ ወደማነት ቀይረዋታል። የኦማን ዛቻ የትራምፕ አስተዳደር በሁለተኛው የሥልጣን ዘመን ሊፈጥር ያሰበው አዲሱ የዓለም ስርዓት ትንሹ ማሳያ ነው። 15 ሀገራትን የጥቃት ኢላማ አድርገው 1.8 ቢሊዮን ዶላር ለደጋፊዎቻቸው መደበውና ራሳቸውን ከሕግ ተጠያቂነት ነጻ አድርገው ትራምፕ አሜሪካንን ወደማይታወቅና እጅግ አደገኛ ወደሆነው የወደፊት ጣፈንታ እየመሯት ነው። ዓለም አሁን ያለችው በትራምፕ ንድፈ ሐሳብና በቢሊዮን ዶላሮች በታጀበው የሥልጣን ቁማር መሃል ነው። ኦማን ትጋይ ይሆን ወይስ የአሜሪካ ዲሞክራሲ ምሰሶች በቅድሚያ ይናዱ የሚሉ ጥያቄ የሁላችንም ስጋቱን ይቀጥላል። ትራምፕ ራሳቸውን ከምርመራ ለመከላከል የገነቡት የምስጢር ፈንድና ከገቢዎች መስሪያ ቤት ጋር ያደረጉት ውልም የአገሪቱን ወደፊት የፍትህ ስርዓት ለዘላለም የለወጠ ታሪካዊ ክስተቱን ይመዘግባል። በቀጣይ የሚጠበቀው ነገር አሜሪካንን ብቻ ሳይሆን መላውን ዓለም ወደ ታላቅ አለመረጋጋት ሊከት የሚችል ነው። በዋነኝነት የሚከተሉት 4 ነጥቦች ይጠበቃሉ። የመጀመሪያው ወታደራዊ እርምጃዎችና የግዛት ሽሚያ ነው። ትራምፕ ለኦማን የሰጡትን እናጋጋለን የሚለው ዛቻ ወደ ተግባር ሊቀየር ይችላል። በተለይ በሆርሙዝ የባህር ሰርጥ ላይ ያለው ውጥረት ከቀጠለ አሜሪካ ሰርጡን ለመቆጣጠር በኦማንና በኢራን ላይ መጠነ ሰፊ ጥቃትን ልትሰነዝር ትችላለች። በተጨማሪም ትራምፕ እንደ ግሪንላንድና የፓናማ ቦይ ያሉ ስልታዊ ቦታዎችን ወደ አሜሪካ ግዛትነት ለመጠቅለል የሚከተሉት አዲስ የኢምፔሪያሊዝም አካሄድ ከዓለም አቀፉ ማህበረሰብ ጋር ከፍተኛ ግጭትን እንደሚፈጥር ይጠበቃል። ከዚያም የሕግ የበላይነት መዳከም ነው። ትራምፕ ያቋቋሙት 1.8 ቢሊዮን ዶላር የታማኝነት ፈንድ ስራ ሲጀምርም በትራምፕ ላይ የሚደረጉ ማናቸው ምርመራዎች ሙሉ በሙሉ ሊገቱ ይችላሉ። ምስክሮች መረጃ ከመስጠት ይልቅ የገንዘብ ጥቅሙንና የሕግ ጥበቃውን መምረጣቸው ስለማይቀር አሜሪካ ወደ አንድ ሰው አምባገነንነት የምታደርገው ሽግግር ይፋጠናል። ከዚያም የውስጥ ፖለቲካው ፍንዳታ ይከተላል። የዲሞክራት ወገኖችና የሪፐብሊካን ተቋሚዎች ትራምፕ የፕሬዚዳንት የሰነዶች ጥበቃ ግን አልከተልም ማለታቸውንና መርማሪዎችን ማባረራቸውን በመቃወም ጉዳዩን ወደ ጠቅላይ ፍርድ ቤት እንደሚወስዱት ይጠበቃል። ይህም በአሜሪካ ታሪክ ታይቶ የማይታወቅ ሕገ መንግሥታዊ ቀውስን የሚወልድ ይሆናል። ከዚያም የዓለም አቀፍ ግንኙነት መናጋት ይከተላል። አሜሪካ ከዓለም የሰላም ጠባቂነት ሚና ወጥታ በ15 ሀገራት ላይ የጥቃትና የዛቻ ጥላ መጣሏ ሀገራት ከአሜሪካ ይልቅ ወደ ቻይናና ሩሲያ ጎራ እንዲያዘነብሉ ያደርጋቸዋል። ይህም የዶላርና የአሜሪካን ዓለም አቀፍ ተሰሚነት ክፉኛ እንደሚጎዳው ይገመታል። በቀጣይ የሚጠበቀው ሰላም ሳይሆን ትራምፕ ስልጣናቸውን ጠቅመው ዓለምንና የአሜሪካን የፍትህ ስርዓት እንደፈለጉ የሚዘውሩበት እጅግ አስፈሪ የታሪክ ምዕራፍ ነው። በአጠቃላይ የኦማን ዛቻ ዝም ብሎ የአፍ ወለምታ ሳይሆን ትራምፕ ሊፈጥሩት ያሰቡት አዲሱ የዓለም ስርዓት መገለጫ ነው። 15 ሀገራትን አሰልፈው 1.8 ቢሊዮን ዶላር ለደጋፊዎቻቸው መደበውና የሕግ የበላይነትን አፈራርሰው ትራምፕ አሜሪካንን ወደማይታወቅ ወደፊት ጣፈንታ እየመሯት ነው። ዓለም አሁን ያለችው በትራምፕ እብዱ ንድፈ ሐሳብና በቢሊዮን ዶላሮች በታጀበው የሥልጣን ቁማር መሃል ነው። ኦማን ትጋ ይሆን ወይስ የአሜሪካ የዲሞክራሲ ምሰሶች በቅድሚያ ይናዱ የሚለው ጥያቄ አሁንም ስጋቱን ይቀጥላል። ትራምፕ ራሳቸውን ከምርመራ ለመከላከል የገነቡት የምስጢራዊ ፈንድና ከገቢዎች መስሪያ ቤት ጋር ያደረጉት ሁሉም የአገሪቱን ወደፊት የፍትህ ስርዓት ለዘላለም የለወጠ ታሪካዊ ክስተቱን ይመዘግባል። ዓለም በድንጋጤ አይኗን በዋይት ሀውስ ላይ ተክላለች። ምክንያቱም የሚቀጥለው ዛቻ ወይም ጥቃት የማን ሀገር ላይ እንደሚሆን ማንም አያውቅምና።